ማሽጎን ነው የሚሰበረው አስታውሳለሁ ብቻ በቃ ታፌ እንደዚህ ነገር ሲቀደድ ዲና የተባለች ሴትዮ ለኔ እንዳክስት ነች እንዴት ነው የሚባል ሜል ነገር የለም ያው እንድንቆይላቸው ስለሚፈልጉ ብቻ ግማሽ ዳቦና አንድ ኩባያ ውሃ ይሰጡናል ለምን እንድንቆይላቸው ይፈልጋሉ ነው አንተ መልሰክ ለሷ አልሸጥ ነው ድጋሚ እንደዛ ብለሽ አታስቢሽ መጀመሪያም ያልነገርኩሽ ለዛ ነው ሼምራ የሚባለው ጎሳ ከሴምራ ጎሳ ባልነሽ ማለት ነው እንጂ ስነሳ እሱ ቀለበት የለም እጅሽ ላይ የለም በቃ ቀለበት የሚለም በቃ ከዛ በኋላ አንቺ ምንድነሽ የምትለኝ ነገር እኔ ራሴ ላላውቀው ነገር ለጋር በፈጣሪ ዘንድ ራስ ማጥፋት ምን ያክል ቅጣት እንዳለው ስለማቅ ነው እንጂ ባደርገው ራሱ ለኔ ቀለይ ነው ቀለበት የለም እሱ ከሌለ ያው እነሱም እሱ ነገር ከሌለ አቅም የላቸውም እናትና አባት የሞቱበት መንስኤ እንደሆነ ገባኝ ዘመዶች ያለቁበት ምክንያት እንደሆነም ገባኝ ትልልቅ ሰዎች አሉ በቁጥር ማላቃቸው በጣም ብዙ ሰዎች ናቸው በቃ ምን ጨርቆኝ የሆነ ቤት ብቻ ሲወረውሩኝ ነው ማለት እንደ መጋዘን ነገር በዛ በዛው ቅስፈትም የሆነ ራሴንም እንደማመንም ራሴን እንደመሳትም ይወቁ በዛ ሰዓት ነው የገባኝ ምግቡ ስር የሆነ ነገር ተደርጎብኝ እንደም በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ ከ440 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮችን በኔት ኤሪያ ለሽያጭ አውጥተናል። የንግድ ሞላችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ በሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ ሰፋፊ የፓሴንጀር እና የካርጎ ሊፍቶችን ያሟሉ ሲሆኑ ስኬሌተር በቂ የሆነ የውሃ አቅርቦት ጄነሬተር ይቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለተጨማሪ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ሰላም የተወደዳችሁ የተከበራችሁ ቤተሰቦች እንደምናላችሁ እንደምቆያችሁ እንደምንከረማችሁልኝ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ አንድ ለየት ያለ እንግዳ ይዤላችሁ ነው ብቅ ያልኩት። ማለትም በጣም ብዙ መከራ ብዙ ፈተና የደረሰባት ከምነግራችሁ በላይ ብዙ ውጣ ውረዶችን ያየች እህትን እንግዲህ ይዤላችሁ ብቅ ብያለሁ። ውድ ቤተሰቦች እቺ ሴት ማነች ምንድነች? በእርግጥ በኔ ቁጥጥር ስር ያለች ለረጅም ጊዜ በኔ ቁጥጥር ስር ከካሜራ ውጪ ሁሉ ጊዜ የምናደርገው ማለት አንዳንድ ጊዜ ሁሉን ነገር ካሜራ ላይ አናውጣም። ከካሜራ ጀርባ የምንሰራቸው ብዙ አይነት ስራዎች አሉና የዚችን ልጅም ጉዳይ እንግዲህ ከካሜራ ጀርባ ብዙ ነገር ሰርተን ለዛሬ አብቅተናታል። ዛሬ ላይ እንግዲህ ደርሰን ይህችን ሴት ይፋ ልናወጣት ነው። ማለትም ለረጅም ጊዜ የደበቁትን ሚስጥር ዛሬ ይፋ አድርጌ አውጥቼ ለእናንተም ላሳያችሁ ነው። እሷንም ደግሞ ነፃ እንድትወጣ ነፃ እንድትሆን በነፃነት እንድትኖር ላደርጋት ነው ማለት ነው። ስለዚህ ውድ ቤተሰቦች ይቺ ልጅ ማነች ምንድነች የሚለው ነገር አብራችሁን ቆይታችሁ እንድትከታተሉ እፈልጋለሁ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ሼር ያደርጋችሁ ለብዙ ሰው እንዲደርስ እፈልጋለሁ። በያላችሁበት መልካም ቆይታ አብራችሁኝ። እሺ እንግዲህ ውድ ቤተሰቦች እንደነገርኳችሁ ማግኘት ያለብኝን ሰው አግኝቻለሁ። ስለዚህ ከሷ ጋር ትንሽ ቆይታ አደርጋለሁ። እቺ ልጅ ማነች የሚለውን ነገር ማለትም ያው እንደነገርኳችሁ ቀደምም አንዳንዴ ከካሜራ ጀርባ መሆን ያለባቸው ነገሮች ከካሜራ ጀርባ ማድረግ ባለብን ልክ እናደርገዋለንና እንግዲህ እህቴን አግኝቻታለሁ። ከሷ ጋር ደግሞ የተወሰነ ነገር ስለማንነቷ ስለምንነቷ ምን እንደደረሰባትና አንዳንድ ነገሮችን ትነግረናለች። ስለዚህ ውድ ቤተሰቦች የትሞታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁን ቆዩ። መልካም ጊዜ መልካም ቆይታ። በድጋሚ እንደምናለሽ? እግዚአብሔር ይመስገን። ሁሉ መልካም? እግዚአብሔር ይመስገን። ጤንነትሽ እንዴት ነው? አለ እግዚአብሔር ይመስገን። ደህና ነኝ። አሁን ጥሩ ላይ ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። መልካም። እስኪ ያው ዛሬ እንግዲህ እንደምታየው እስካሁን ስለራሴ ብዙ ነገር ገልጬልሻለሁ። በፊት የነበረው ነገር አብረን ሰሞኑን በነበረናባቸው ጊዜያቶች ውስጥ እኔን በደንብ እንድታውቂኝ አድርጌሻለሁ። ስለዚህ ዛሬ ካሜራ ላይ ይዤሽ የመጣሁበት ምክንያት አለኝ። ስለዚህ ያንን ነገር ልነግርሽ ስለምፈልግ መጀመሪያ ግን ይህንን ቪዲዮ የሚመለከቱና አንቺን ማወቅ የሚፈልጉ ብዙ ተመልካቾች፣ ብዙ የኔ ቤተሰቦች፣ ብዙ የኔ ወዳጆች አሉና ለነሱ ስምሽን እንድትገልጪልኝ እፈልጋለሁ። ስሜ የውዲት ነጋሽ እባላለሁ። እሺ ዩዲት እንግዲህ ብዙ ውጣ ውረዶችን አሳልፈሻል። እውነት ነው። ብዙ መከራዎችን አሳልፈሻል። ብዙ ስቃዮችን አሳልፈሻልና እስኪ ዩዲት ስላንቺ ትውልድ ቦታ ወይ ደግሞ ስለ ቤተሰቦችሽ
ከዛን ጀምርና የተወሰነ ነገር እኔ ተወልጄ ያደኩት አንዲት ትንሽ የገጠር ከተማ ላይ ነው። ከእናትና ከአባቴ ጋር እኔ ብቻ ነኝ ልጅ ላይ የተወለድኩት። ኦኬ። ለቤተሰቦችሽ ብቸኛ ልጅ ነሽ? የብቸኛ ልጅ ነኝ። ሌላ የአባቴ ወንድሞች አሉ፣ እህቶችም አሉ። እናቴ ጎንም ብዙም ባይኖሯትም ነበሯት 2 ወንድሞች። በተወለድሽበት ከተማ ላይ አይ ቲንክ የሆነ የአንድ ጎሳ አባል ነሽ ይመስለኛል። የየትኛው ጎሳ አባል ነሽ አንቺ? ሴምራ የሚባለው ጎሳ። ከሴምራ ጎሳ አባል ነሽ ማለት ነው አንቺ። እንደምናውቀው ውድ ቤተሰቦች ተመልካቾቼ፣ ሴምራ የራሳቸው ሕግና ስርዓት ያላቸው የራሳቸው ባህል ያላቸው ጎሳ ሲሆኑ ያው ቤተሰብ እንዴት እንደሚመሰረት ምናምን ነገር ከዚህ ቀደም ያለው ነገር በጠቅላላ አውርተናል። ብዙዎችን አግኝተን አናግሬያቸው እኔም ስለዛ ነገር አውቄ እንግዲህ ስለማንነት የሚያወቅኩበትም ጭምር ስለነበረ ብዙ ነገር አውርተናልና ስለ ሴምራ ያን ያክል ረጅም ወሬ ማንሳት አይጠበቅብንም፣ ወይ ደግሞ ስለዛ ማብራራት አይጠበቅብንም። ስለዚህ እስኪ ስለሷ በደንብ እናውራ። ከቤተሰቦች የነበረሽ አስተዳደግ ምን ይመስል ነበረ? ቤተሰቦች ምን አይነት ሰዎች ነበሩ? ያው ቤተሰቦች እንደማንኛውም ኢትዮጵያዊ እናትና አባት ጎትኩተውና በስነ ስርዓት አንደኛ ብቸኛና ልጅም ስለነበርኩ በረንብ ነው ያደኩት። አስተዳደጎች ሌላም ልጅ ስለሌላቸው እንዳይናቸው ብሌን ገባኩ ያሳደጉ። በዚህም የላቸውም በዛም የላቸውም አንድ ነው። አጎቴች ጋር ብልክ ራሱ በቃ በጣም ጥሩ በሚባል ቤተሰብ ላይ ነው ያደኩት። ምክንያቱም ሴምራ በብዛት ሁሉም ሙሉ የሴምራ ጎሳ አንድ አካባቢ ላይ እንደ አንድ ግቢ ታጥሮ እዛው በዛው ነው እያገቡ የሚኖሩት። ወንዶም ያግባ ሴቷም ታግባ እዛው እየመጡ እዛው አንድ ቦታ ላይ ስለሚያድጉ ቤተሰባዊነቱ እንዳለ ነው። አጎትም አክስትም የሚባሉት ሁላችሁም በአንድ ላይ አንድ ቦታ ላይ ነው የሚኖሩት አይደለ? ስለዚህ ምን ይመስል ነበር? እስኪ እዛ ውስጥ የነበረው ፍቅር ምን ይመስል ነበር? ለኔ ደግሞ በቃ አላቅም ምን ብዬ አንደኛ ነገር ካለው ብቸኛ ልጅ ነኝ። ለእናትና ለአባቴ አጎቶቼም አክስቶቼም በቃ ለኔ የነበረው ፍቅርና እንክብካቤ አላቅም። አንዳንድ ጊዜ ይሄ ነገር ድጋሚ ያገኘዋለሁ የሚባለውን ነገር አላውቅም። ላገኘውም ላላገኘውም ይችላል። በጣም በሚገርም ፍቅርና በሚገርም እንክብካቤ ነበር ያደኩት። ደስ በሚል ጥሩ ኑሮ እየኖራችሁ እንደነበረ መልካም ኑሮ እንደነበራችሁ ከዛም ባሻገር ደግሞ ያው እንደሚታወቀው ሴምራዎች ጠላትም እንዳላቸው እናውቃለን አይደለ? ብዙ ውድመትን አምጥተውባቸዋል። ብዙ ኪሳራ ውስጥ ገብታችኋል። ብዙ ሰዎችን አጣችኋል። እንጂ ተብሎ የሚገለጽ አይደለም። እሱን ነገር እንኳን ማንሳትም አልፈልግም ነበር። ብዙ ወገኖችን ያጣሁትኝ ከእናት ከአባቴ ከአጎቶቼ አጎቶቼ ምልክ ራሱ ለኔ አጎት አልነበሩም። ወንድም እህት በየ ነው ማቃቸው። በቃ ለኔ ያ ነገር እውነት አሁን ላይ ማንሳቱም አልፈልግም። በቃ ብዙ ነገር ነው ለኔ ያሳጣኝ። ያጎሳ ብዙ ነገር ሙሉ ዓለሜን ያጠፋብኝ። ሙሉ ዓለሜን ነው እንደ አዲስ ሙሉ በሙሉ ነው የጠፋብኝ ዓለም። አሞቴዎች በጣም ብዙ ውድመት አድርሰዋል በሴምራ ላይ። ብዙ የልብ ስብራትን አምጥተዋል። ብዙ ቤተሰቦችን አፈናቅለዋል። ብዙ ሰዎች ጎዳና እንዲወድቁ፣ ብዙ የሴምራ አባላቶች እንዲበታተኑ፣ እንዲጠፉ፣ እንዲያልቁ ስቲል እስካሁንም ድረስ ያንን ተግባራቸውን እያደረጉ ነው የሚገኙት። ቤተሰቦችን በአሞቴዎች አትሻል። እናት አባቴን አጎቶችን በቃ ብቻ ምን ብዬ ልንገርህ? እኛ ጋር ሴምራ ስትባል ግዴታ መዋለድ ከአንድ አባት ከአንድ አክስት መዋለድ አይደለም። የአካባቢውም ሰው ልክ እንደ ቤተሰብ ነበር የምንቆጣጠረው። በቃ አንዱ የሌለው ነገር ሁላችንም በጋራ ስለነበር ጎረቤቶቻችን ምኖቹንም ስላጣው ለኔ ሙሉ ቤተሰብ ነው። በቃ ምን ብዬ ዓለሜ ነው በቃ ለኔ የተደፋብኝ። ምንም የቀረኝ ነገር የለም ለኔ። ሁሉን ነገር ያጣሁት ቤተሰቦችን ብቻ አይደለም ነገር ካለው እኛ ላይ ብዙ ፍቅር ነበር ሴምራ። ያው አውቃለሁ ምን ነገር እንደደረሰባቸው ምን እንደሆኑ ብዙ ሰዎችን ልክ እንዳንቺ ሴምራ የሆኑ ሰዎችን ከሴምራ ጎሳ የተወለዱ ሰዎችን በተለያዩ ቦታ ተደብቀው አግኝቼ ያወራኋቸው ሰዎች አሉ። ያው ማንም ከማንም አይገናኝም፣ ግን በውስጥ ለውስጥ በይፋ ባይሆንም በውስጥ ለውስጥ የተወሰኑ ሰዎች ይገናኛሉ፣ ይረዳዳሉ ምናምን። አንቺ ግን ጭራሽ ጠፍተሽ ነበረ። ጭራሽ የጠፋሽ ልጅ ነበርሽ ማለት። የት ገብተሽ የት ነበር የምትኖሪው? ምን ነበር የምትሰሪው? እንዴት ልጠፊ ቻልሽ? እስኪ አንዳንድ ጊዜ የመኖሪ ምክንያት ድንገት የእናትና የአባቴ ጸሎት ይሆናል። ባሉበት ነው
እኔ እንደሞት እነሱ ከፈጣሪ ጋር እየጸለዩልኝ ይሆናል። እኔም እንደሞትኩ ነበር እስካሁን ሰዓት ማስበው። እኔም የነሱ አይነት እድልና ጣፋንታ ነበር የደረሰ ማለት። ቆይ ለረጅም ጊዜ ጠፍተሻል አይደል? የት ነበርሽ መጀመሪያ? እሱን ልነግርህ እኮ በቃ እኔ እነሱ ከሞቱ በኋላ ግዴታ አንድ ብቸኛ ነኝ ብዬ ካለው ማንም ሰው ከሞተ ጋር አይሞትም፣ ራሱን ለማቆየት ይጥራል። ከዛ ንግድ ስራ ሰራ ነበር። ቤተሰቦችም ያስቀምጠውልኝ ያሳለፉት ትንሽ ሀብትም አለች ምንም አለች። ከአንዱ ሀገር ወደ አንድ ሀገር እየሄድኩኝ ልብሶችም በቃ የተለያዩ ነገሮችን እያመጣ ነበር። ግን ዋናው ነገር የምነግደው ልብስ ነበር። እሱ ነገር እያመጣው እነግዳለሁ። በቃ ስለዚህ ያው ለመኖር ስል ነው እንጂ መኖር የኔ የህይወት ያቆመው ይዛኔ ነበር ቤተሰቦችን ሳጣ ነበር። ግን እኔ መኖር ስላለብኝ ራሴንም ባጠፋ ከፈጣሪ ዘንድ ተቀባይነት ስለሌለኝ ብዬ ለራሴ ስል መኖር ስላለብኝ ያው ቤተሰቦችንም ድጋሚ ባሉበት ማሳዘን ስለማልፈልግ እስቲ እኔ ልቆየላቸው ብዬ ዘራቸው ላስቀጥል ብዬ እኔ መኖር ጀመርኩ። ከዛ በቃ እንደዛ ነገር አድርጋለሁ። በአካባቢያችን ጋር ወዳሉት ሀገሮች ክፍለ ሀገሮች የሚጀቃ ካላገኘው መሄደው ግዴታ ወደ አዲስ አበባ ነው። አዲስ አበባ ሄጄ ያለውን አመጣለሁ። በቃ እኖራለሁ። ሰላማዊ ህይወት መኖር ጀመርኩ። ያው ደስተኛ ባልሆንም መኖር ነበረብኝ። አንድ እንድትስል የምፈልገው ነገር ደስተኛውኛ አልነበረ። እንደዛ ሳደርግ ነበር። ግን መኖር ስላለብኝ ነው ስኖር የነበረው። ከዛ በኋላ ከሆነ ጊዜያቶች በኋላ አላቅም እንደዚህ ነው ወራትና አመታት ብትጠይቀኝ አላውቅም። ለምን ብትለኝ ኖርማል ሰው ብለህ አላውቅም። በቃ ይከብደኝ ነበር። ቀናቶች ምንም ለአንቺ ትርጉም አልነበራቸውም። ቀን መቁጠር ቀን ዛሬ ምንድነው ዛሬ ስንት ነው ቀን የሚለው ነገር ለአንቺ ምንም ትርጉም የለም። በቃ የዛ ጊዜ ቤተሰቦችን ጎረቤቶችን ጓደኞችን ካጣዋቸው በኋላ ለኔ ህይወት እዛ ጋር ናት ያበቃች። ምንም ነገር ምጓጓለትም ነገር ነገር ይላል በፈጣሪ ዘንድ ራስ ማጥፋት ምን ያክል ቅጣት እንዳለው ስለማቅ ነው እንጂ ባደርገው ራሱ ለኔ ቀለይ ነበር። ምን ያህል አመት እንደዚህ ተደብቀሽ ብቻሽን ከተማ እየተዘዋወርሽ እየሰራሽ ኖርሽ? አላቆም ብያለሁ። ግን ረጅም አመት ቢያንስ ምን ያህል አመት ብለሽ ታስቢያለሽ? አንድ 4 አመት 3 አመት ነው እንደዛ ቆይቻለሁ። በቃ የራሴ ሌሎም ወገኖች እኮ አሉ የኛ ወገኖች፣ ግን እነሱ ጋር ማንገናኝ መገናኘታችን ችግር ስላለው ሁላችንም በየራሳችን ሁሉም ተበታትኖ ተደብቆ ነው ተበታትኖ ነው። ማንም ከማንም አይገናኝም። በቃ ሁላችንም አንድ ቦታ የምንቀመጥበትን ቦታ የለም። በቃ አንድ ቦታ ተቀመጥን ግፋ ቢል ቢባል ከ4 ወርና ከ3 ወር ይዘለላል ነበር። በየሀገሩ ነበር ስንኖር ነበር። እንደዛም ሆኖ በሆነ አጋጣሚ ተደጋጋሚ ስልኬ ላይ ቴክስቶችና የስልክ ጥሪዎች ደርሱ ነበር። ምን አይነት ቴክስቶች ማለት ማን ነው ከማን ነው የሚደርስሽ? ያው ከአንድ ነጋዴ ነው የሚደርሰኝ። የአዲስ አበባ ነጋዴ ናት፣ ከአንዲት ነጋዴ ናት። እና እኔ ግን ያንን ነገር አላምንበትም ነበር። ለምን ብለህ ብትጠይቀኝ ቤተሰቦቼ ላይ ደረሰው ነገር አለ። እንኳን እሱ ይቅርና ቤት ስር እንኳን ተኝቼ የሆነ ነገር ሲፈጠር እኔንም ተረኛ ይጅት ተገድጄ መጣው ብዬ ነበር ማሰብ። እንኳን የስልክ ጥሪዎችንና ቴክስቶችን ልመልስ። ግን ተደጋጋሚ ሲሆንብኝ ቆይ እስቲ አንድ ቀን አናገርኩ። ሳናገር እንደዚህ አዲስ አበባ ነጋዴ ነኝ ምናምን ከአንቺ ጋር መስራት ፈልጌ ነው ምናምን ስትለ ያው ጥርጣሬ አለብክ ብዬ ካለው ከየት አመጣችሁ ስልክ ምናምን ብዬ ስል አንድ አዲስ አበባ ስትመላለሽ ከአንድ ነጋዴ ናት እንደዚህ ልጅ ተብዬ ከእንደዛ ነው የተቀበልኩት አለች። ኦኬ። ስለዚህ እኔም ያን ነበር ጥያቄ ለጠይቅሽ ነበር እንዴት ስልክሽ ሊገኝ ይቻለ ብዬ ማለት ነጋዴ ነች የደወለችልሽ። ስለዚህ ከአንቺ ጋር መስራት ፈልጋለሁ ነው የደወለችልሽ። ቴክስት የምታደርግልሽ ለዛ ነው። ከዛ ማለት እንዴት ከአንቺ ጋር ለመስራት ፍላጎት ኖራት እኮ እኔም በቃ ከረጅም ጊዜ በኋላ በቃ እኔ እንዴት አወቅሽኝ በምን ስልታገኝ ይቻልሽ ብዬ ስላትኝ አንድ አዲስ አበባ ላይ ስመጣ በጣም ምግባባት ነጋዴ ነበረች። በቃ የሆነ የራስ የምትለው ሰው የለም እንደዚህ አይነት ሰው ነበረች። አላውቅም እሷን ከየት እንዳገኘቻት እስካሁን የኔ ጥያቄ ነው። የሷን ስም ጠራችብኝ። በቃ ስለዛች ልጅ ሙሉ ማቆን ነገር ስትነግረኝ ጥርጣሬ ትንሽም ቢሆን እየቀነሰ መጣ። እሷን አትላከቻለች። ስለዚህ እሷን አስልከሽን የሰጠችኝ ነጋዴ እንደሆነች ነግራኛለች። በቃ ከኔ ጋር እንድትሰሪ ፈልጌ ነው ምናምን ስትለኝ እሺ ብዬ አመንኳት። ለምን ብትለኝ የዛችኛዋ ሴትዮ ማቃተን የራሴ የምላትን ሴትዮ ሁሉ ነገሯን የነገረችኝ ከነሱቋ ከነምኗ አስነገረኝ። ማንም ሰው ብትሆን ታምናለህ። አመንኩ። በመጀመሪያ ሰዓት እኔ ማን ነው ስልኬን የሰጣሽ ምናምን ስልኬ ራሱ ውስን ሰዎች ናቸው ስልክ ያላቸው ብዬ ተጠራጠርኩ። እንደዚህ ስትለኝ እና ስለ አዲስ አበባ ነው በቃ እሺ እመጣለሁ ብያት እኔም ግዴታ ሌላ ክፍለ ሀገሮች ቦታ ነች ባመጣው ብዬ ካልነበር እነሱ ጋር የምፈልገው እቃዎች ስለሌሉ ወደ አዲስ አበባ ሄድኩ። አዲስ አበባም ስሄድ
እንደጠበኩት ነበር ያገኘሁት። ነጋዴ ናት። እቃዬን ተቀብዬ ምን ብዬ ተሰነባብተን ወደ መጣሁበት መጣሁና እቃዎችን መሸጥ ጀመርኩ። አገኘሻት በአካል? የእውነትም ነጋዴ ሆና አገኘሻት? አዎ። ምን አይነት እቃ ቀረበችልሽ? ማለት ምንድነው የገዛችው? ነገር ካለ ያው የሴቶች ልብስ ነው የምወስደው። ደግሞ እሷ ጋር ደግሞ ሲሄድ ከሚገርም ካንዱ እኔ ነጋዴ የምባል ነጋዴም አይደለሁም። ይኸው ብቻ ትንንሽ ነገር የለም። በሚገርም ሁኔታ ቀንሳልኝ ነበር ልብሶች፣ ጡት መያዦች፣ ፓንቶች፣ የወንድ ልብስ የለውም። ፓንቶች፣ ጡት መያዦች ነበረ። በቃ ስትቀንስልኝ ማንም ሰው ደስተኛ የምትሆን የለም ወይ በቃ ብዬ ተቀብያት አመስግኛት እግዚአብሔር ይስጥልኝ ብዬ ወደ መመጣት ከዛ ነገር አልቆመም። ድጋሚ ሄድኩኝ ከሷ ጋር ያው ቋሚ ደንበኛ ለመሆን ቋሚ ደንበኛውን እዛም ባለውበት ክፍለ ሀገር ቦታ ላይም ደውላልኝ እንዴት ሆነልሽ? እቃው ሄደልሽ? እቃው ተሸጠልሽ? በቃ ጓደኛ የምትለው ነገር የለም። በቃ የቅርብ ሰው ሆነችልኝ። ከዛች ነው ቀጥላ በቃ የቅርብ ሰው ሆነችልኝ። ስለዚህ ያው እንገናኛለን፣ እናወራለን፣ ምን እንላለን። በቃ አሁንም እቃ የለኝም እቃውን አዘጋጅሽልኝ ወይ ልምጣ ወደ አዲስ አበባ ስላት ነው ችግር የለም። ከዛ እኔም ተነስቼ ሄድኩ። በቃ ያ ጥርጣሬ የሚባለው ነገር አንዳንድ ጊዜ ከጊዜ ወደ ጊዜ እየተግባባች ስትመጪ ምናምን ነገር አንድ ላይ እየሰራች ስትመጪ ያው ሙሉ በሙሉ ጥርጣሬ ደግሞ ሰው የሚናፍቀኝ ሰው ነኝ። ሰው የለኝም። ከጎን እንደዚህ የሚያናገሩኝ ሰዎች ምናምን ካሉ የሆነ ቀርብ ቶሎም የማመንም ነገር የለም። አምናለሁ። በቃ አመንኳት ስልክ ከዛ ሁሉ ጊዜ በኋላ አንድ የራሴ ሰው ምለው ሰው አገኘው። ቢያንስ በቅናሽ ነገር ነው። በቃ ብር ከሌለሽ ራሱ ችግር የለውም ሽጠሽ ታመጪዋለሽ ምናምን ነገር ነበር። ከዛ ሄድኩኝ። በሁለተኛው ጊዜ እንደምስሄድ ቤቷ ወሰደችኝ። በቃ እስከምትሄጂ 2 ቀንም 3 ቀንም ቤት ታርካለሽ ምናምን አለች። በቃ እኔም ነገር ካለ ያን ነገር ፈልገው ነበር። የራሴ የምለው ነገር ፈልገው አንደኛ ነገር ደግሞ አዲስ አበባ መሆኑን የመረጥኩት እዛ ከክፍለ ሀገር ከሚደርስብኝ አደጋ እዚህ ያለው ነገር ይቀንስልኛል። ምንም ጉዳት ነገር ሰው ቤትን ብሸሸግም ጉዳት ነገር አይደርስም። አንቺ እኮ አሁን የምትኖሪው እዛ ማለት እየነገርሽ ያለሽው የተወለድሽበት ከተማ ላይ ሳይሆን ሌላ ከተማ ሸሽተሽ ተደብቀሽ ነው። ግን አዲስ አበባ ላይ ደግሞ ሰው ቢያንስ ርቀት አለው ሊጎዱኝም አይችሉኝም ብለህ የምታስበው ነገር የለም። ያን ነገር አዲስ አበባ አሞቴዎች ሊኖሩ አይችሉም የሚል ሐሳብ ያለሽ? አዎ የኔ ጠላቶች አይኖሩም በምንም። እሷ እንደዚህ እኔ ላይ ተንኮል አስባ ከአዲስ አበባ እዛ ድረስ እኔን ፈልጋ የሚባለው ነገር በፍጹም የለም። በቃ የለም። እንዴት ብዬ ላስረዳክ? የለም። መጀመሪያ ላይ ጥርጣሬ ነበረ። ጥርጣሬን ግን ሙሉ በሙሉ አጥፍተዋለች። በቃ የለም። አሁን ሙሉ በሙሉ የሷውኛለሁ ነው የምነግርህ። ኦኬ። ከዛስ? እሺ ቤቷ እያደርሽ ምናምን እቃ ይዘሽ መመለስ ጀመርሽ? አዎ ቤቷ እያደርኩ ምን በቃ እኔ እንደዚህ ብዬ ማልገልጽልህ በቃ የሚገርም ቁርኝነት ቆረኝ። ከዛ በኋላ ያቺ ቀን ልትደርስ መጣው። ስመጣ እሷ ከእንቅልፌ ስነሳ ነገር የለችም። ተነስታ በጧት እንደነበሩ በቃ የነበረውን ክብካቤ ነበር። ቁርስ አስቀምጣልኝ እሷ በጧት ወጣች ስራ እንዳለባት። ከዛ ከቁርስ ያጠገብ የነገርኩ ያድራሻ ወረቀት አለ የነጋዴዎቹ። እኔም ቁርሴን በለውኝና ሳያረፋፍድብኝ ብዬ መሄድ ስላለብኝ እቃዎችን ይዤ ወደ ነጋዴዎቹ እሺ እዛ ያለው ግን አሁን ላይ እንጃ እንዴት ብዬ ልገልጽ። እዛ ስገባ የተለየ ነገር ነበር ያየሁት። ማለት በቃ ትልልቅ ሰዎች አሉ፣ በቁጥር ማላቃቸው በጣም ብዙ ሰዎች ናቸው። በቃ ምንጨጭቆኝ የሆነ ቤት ብቻ ሲወረውሩኝ ነው የማውቀው፣ እንደ መጋዘን ነገር። እዛ ስገባ መጋዘኑ ስር ብዙ ሰዎች ነበሩ፣ በጣም ብዙ ሰዎች። በዛው ቅስፈት አልገባኝም። ማለት የተሰጠሽ አድራሻ ላይ ሄድሽ? አዎ። ከዛን ማለት እንዴት ነበር ያገኙሽ? ማንን ነበር ያገኘሽ? አድራሻው ላይ ስልክ ቁጥር ነበር የተሰጠኝ። ላይ ስልክ ስደውል የሆነ ወጣት ልጅ ወጣ ተቀበለኝ። እቃውስ ምናምን ብዬ ስለው ነይ ቤት ውስጥ ነው ያለው ብሎኝ ስገባ ከደጅ ጋር ነው። በቃ ስገባ ወደ ውስጥ ገባሁኝ። ጸጥ ያለ ቦታ ነው፣ ሰው የሚባል ነገር የለውም። በቃ የሆነ መጋዘን ነገር ውስጥ ነበር እና ዞር ብዬም ሳይ በቃ የተለያዩ ሰዎች አሉ፣ እንደኔ አይነት ሰዎች ማለት ነው። በቃ አሁን እዛ ጋር እኔ ምኑ ገብቶኛል የሆነ ነገር እየተፈጠረ እንዳለ ገብቶኛል። በዛው ቅስፈትም የሆነ ራሴንም እንደማመንም ራሴን እንደመሳትም እየሆንኩ በዛ ሰዓት ነው የገባኝ። ምግቡ ስር የሆነ ነገር ተደርጎብኝ እንደምን በቃ የመታገሉ አቅሙንም አጣሁ። እየገፈተሩ እያመንጫጨቁ ወደዛ ግቢ ብለው ሲሉኝ እነሱንም እንትን የማለቱን አቅሙንም እያጣሁት ስገባ ምግቡ ላይም ጭምር የሆነ ነገር እንደነበረው ገባ። ከዛ በኋላ አላውቅም ለ2 ሰዓታት ይሁን ለ3 ሰዓታት ይሁን አላውቅም ራሴን ስቼው ልቄያለሁ።
ስለዚህ ተዘጋጀልሽ ቁርስ ላይ በልተሽ ወጣሽ ቁርስ ላይ መድኃኒት ነበር ማለት ነው። እሱን ደግሞ በምን አደረጋገጥሽ ለምትለኝ ነገር ቢያንስ እንደዚህ አይነት ቦታ ላይ ስትገባ ወንድም ይሁን ሴት ይሁን ታግለህ ራስህን ለማስመለጥ ትሞክራለህ። ታግያለሁ። ስታገል በቃ አቅም የማጣት ራስህን የመዛል እንቅልፍ ማለት የለም። በዛ ሰዓት አልረጋገጥኩ ሁሉም ነገር ውሸት እንደነበር ከበደ። እሺ ከማለት ከዛስ ለሁለት ሰዓታት ምናምን ነገር ራስሽን ስቼ ነበር አለሽ? ራስን ስቼ ነበር። ከዛ ስትነቂ ምንድን ያገኘሽው? ምንድን ያገኘሽው ለምትለው ነገር በቃ በእኛ ጎሳ ላይ የሆነ ቀለበት ይደረግልናል። ይሄ ከመጥፎ ነገር መጠበቂያ ምናምን ተብሎ በቃ እምነት አለ። ማናችንም እናምንበታለን። እዛ ጎሳ ላይ ተወልደን ያደግን ሰዎች እናምንበታለን። ስነሳ እሱ ቀለበት የለም እጅሽ ላይ የለም። በቃ ቀለበት የለም። በቃ ከዛ በኋላ አንቺ ምንድነሽ የምትለኝ ነገር እኔ ራሴን አላውቅም። በቃ ነገር ላይ ቀለበቱ መጠበቂያችን ነው ብያለሁ። ከክፉ ነገር መጠበቂያ ራሴን ስቼዋለሁ። በቃ እዛ ጋር ለምን እንደመጣሁ አላውቅም፣ ምን እንደነበርኩኝ አላውቅም። ሙሉ በሙሉ ያ ነገር ጠፍቷል ባልልም ብቻ በቃ ራሴን ስቼዋለሁ። እዛ መጋዘን ውስጥ የነበሩ ሰዎችስ እንደኔ አይነት ሰዎች ናቸው። እኔ እንደውም ከነሱ ስር ትንሽ አላውቅም። እኔ ነገር ደጋለሁ እናትና አባት አምላክ ይጠብቅ ነበር። ትንሽ ምን ከነሱ ያለውት እኔ ሌሎች ታዋች ምናችሁ ማለት በቃ ምናችሁ ምን ይፈጠር ምን አይታወቅም። ከዛ በኋላ የነበረው ስቃይ እኮ በቃ ልነግር እኮ አልችልም እኮ ማለት ምን ተፈጠረ ከዛ በኋላ? እስኪ ከባድ ነው በቃ ከባድ ነው። ትልቅ አሁን ለአንቺ ለማን ሲያን ነገር ትፈልጊያለሽ ብትለኝ ለማንም አልፈልገው። በቃ እንስሳ የሚያሳዝናል። ለብሳለሁ እንኳን ለሰው ልጆች ያየዛን ሁሉ አይነት እንትን በደል ትፈጽምበት አይደለም። በቃ ምግብ የሚባል ነገር የለም። ያው እንድንቆይላቸው ስለሚፈልጉ ብቻ ግማሽ ዳቦና አንድ ኩባያ ውሃ ይሰጡናል። ለምን እንድንቆይላቸው ይፈልጋሉ። ግን እሱ የሚሆነው ወይ በሁለት ቀን ወይ በአንድ ቀን ይሰጠናል። ያው ድብደባም አለው ስቃይም አለው። ሌሊት ላይም ድንገት በተኛንበት ድብደባውም ድካሙም ራቡም እያለ ድንገት በተኛንበት ሌሊት ላይ መተው ቀዝቃዛ ውሃ ይደፋብናል። ሌሊት ላይ አስወጥተው ዛፍ ላይ በዛ በነበረ ብርድና በዛ ንፋስ የሚያውቀው ነው የሚያውቀው። አሁን ሌላ አንተ ስነግርህ አታውቅም ማለት ይሄ ሁላ ነገር እዚህ አዲስ አበባ ውስጥ ነበር ሲያደርጓቸው ነበር ወይስ አዲስ አበባ ላይ ሲሆን ትንሽ ከአዲስ አበባ ወጣ ብቻ ብዙም አልራቀችም። ከአዲስ አበባ አራቀ። ግን እንዴት የተሰጠሽ አድራሻ አንቺ ከአዲስ አበባ ውጪ ነው እንዴ? አይደለም ግን አሁን አንዳንድ ጊዜ አለ አዲስ አበባ ተብሎ ወደ ትንሽ ራቅ ያዳለብ ገባኝ። ግን አንቺ የተሰጠሽ አድራሻ መጀመሪያ አዲስ አበባ ላይ ነበር ወይስ ከአዲስ አበባ ውጪ ነው? አዲስ አበባ ላይ ነው። ግን መጥቶ እኔን ወሰደኝ እኮ ይልካ። ኦኬ ይዞሽ ሌላ ቦታ ነው ሄደው? አዎ ወሰደኝ። መጋዘኑ ምናምን ያለው እዚህ አዲስ አበባ አይደለም? አይደለም በጣም ታዲያ ይሄ ሁላ ድረስ እስከምትሄጂ ድረስ ማለት ከአዲስ አበባ እስክትወጪ ድረስ ምናምን ነገር ካለኩ ምግቡ ሊሆነ ነገር ነበር ይልካል። ዝም ብለሽ ነው የሄድሽው? በቃ በሚሄድበት እኮ እዛ እኮ ይሄዳለው መኪና ስር ተቀመጥኩ እንጂ እኔነቴ የኔ አልነበርኩ። ምን አይነት ምግቡ ምን ትስተኝ እኔና አላውቅም። በቃ እኔ አልነበርኩም። እየተጓዝኩ ከተጓዝኩ በኋላም እኮ እዛ ጋር ሲፈጠር የነበረው ነገር ይታል። ከሱም ብሶ ቀለበት ተወሰደ። እሺ ከዛ በኋላማ ምን ይሻለው ብዙ አይነት ስቃዮች ዛሬ ላይ የመቆሜ ምክንያት እኔ ባላቆም ቆሜያለሁ። እየሄድኩ ነው። ከዛ በኋላ የነበርኩበት ቦታ ላይ በምን ምክንያት እንደሆነ አላውቅም ሌሊት ላይ መኪና ይመጣል። ግን ከዛ በኋላም እየነገርኩ የነበርኩበት 3 ወር 4 ወር ቆይተናል። ከዛ በኋላ ከዛ ላይ ይመጡና ውስን ሰዎችን ይዘው ይወጣሉ። የሆነ ሌሊት ላይ መኪና መጣ። ተጭነን ምን ይፈጠር የማላውቀው እልም ያለ ጫካ እንደሆነ ግን አውቀዋለሁ። ለምንድነው ጫካ መሆኑን አወቅሽው በምትለኝ ነገር ቢኖር የንፋስ ጅቡታ ቅጠሎች ምናምኖች ጆሮ ላይ የሚወጡበት ነገር አይደለም። እነሱ ነገሮች ብቻ ይሰሙኛል። የማሳ በቃ የምን ድምጾች ስለሚሰሙኝ ብቻ ልም ያለ ገጠር እንደሆነ አውቀዋለሁ። እሺ በጣም ረጅም ኪሎ ሜትር ነው የምንጓዘው። ተጉዘን ብቻ ከሆነ ቦታ ወረደን። አይናችን ማች ይታሰራል። ወርደን የሆነ ቦታ ገባን። ከዛ በኋላ እኔ ምን ማድረግ ጀመርኩኝ? በቃ ራስን ማቆየት የሚባለው ነገር መጠንከር እንጂ ያ ነገር እየባሰ ነው እንጂ እየቀጠለ ነገር የለም። እናትና አባት የሞቱበት መንስኤ እንደሆነ ገባኝ። ዘመዶች ያለቁበት ምክንያት እንደሆነም ገባኝ። ስለዚህ ራስን ማቆየት የሚባል ነገር ገባን። እንደዚህ ሽንት ቤት አላችሁ። አሁን ያው እዛ ከገባን በኋላ አይናችን ምናችን አይታሰርም እንቀለጽ። ግን ያ ነገር የለም ብያለሁ። ቀለበት የለም
እሱ ከሌለ ያው እነሱም እሱ ነገር ከሌለ አቅም የላቸውም አያመልጡም ምናምን ብለው የሚያስቡት አሳሰብ ነው አጋሾቻችን ማለት ነው። ስለዚህ ያ ነገር ራሴን ማጠንከር እዛም ቆየው ግን እዛም ሆኖ እኔ ትንሽ እንደነቀው እንዳያውቁብኝ ብዬ ልክ እንደሌሎቹ ነበር ማለት በሽተኛ ራሷን የሳተች ምንም ማታቀለች እንደዛው ነው። ቀኑ መጠንከሩ አይቀርም እና እኔ መጠንከር ጀመርኩ። ከዛ ሽንት ቤት አለን የምንሄድበት ሽንት ቤት የምንጠቀምበት ሽንት ቤቱን ቀስ ብዬ ወይ እነሱ ሲወጡ ወይ እነሱ የሚበሉበት ሰዓት ጠብቄ ሙከራ አደርጋለሁ። ድምጽ ይሰማቸዋል አይሰማቸውም ለማምለጥ ለመሞከር ማለት ሽንት ቤቱን ቀላል አይደለም። ወይ መስጠት ምናምን ያለው ይታገራለሁ በየጊዜው። አንድ ቀን ሌሊት ግን ከፈጣሪ ጋር ሆኜ ወይ ዛሬ ሞቴ ነው ወይ በቃ ወይ ሞታለሁ ወይ እንደፈለኩት ልሁን ብዬ ወሰንኩኝ። ለምን ስቃዩ ምንም በርትቶብኛል። በቃ እንደዚህ ብዬ ነገር አይደለም ብዬ ካለ ሌሊት ላይ ሁሉም እንቅልፍ ጥሎታል። ሌሊት ላይ ያለኝ ሞክሯለሁ 3 4 ሞክሯለሁ ብያለሁ ያለው መስጠት እንዳይሰሙም በሚደረገው ነገር አድርጌያለሁ። የሞቴን ጫሜ ምን አስተካክልኩ በኋላ ሽንት ቤት ወጣው። ሌሊት ላይ መስጠት ሰብኩ። ያው በመስታወት ሾልከ ስታመልጥ ሙሉ በሙሉ አይሰበርልክም። ግማሽ ጎኑ የሚሰበረው አስታውሳለሁ። ብቻ በቃ ታፌ እንደዚህ ነገር ሲቀደድ ሰው መጥቶ እንደዚህ ሲቀደኝ ነው በቃ የሚታወቀኝ እንጂ የሆነ በራሴ በመስታወት እንደዚህ ተርትሯል። ብቻ መፈልገው በዛ ሰዓት አምልጭ መውጣት ነው ፈልገው። እንደዛ ደሜ እየፈሰሰ እኔና እኔ አልነበርኩኝ ነገር ደጋለው አንኔ ፈጣሪ አትቁረጥ የሚባልበት ነፍስ የለም። እንደዛ እንደሆነ ያመን ለረጅም ጊዜ ግሬ እንደዛ እየደማ አላስኬድም እያለኝ ትንሽ ነገር እንኳን ስትቆርጥቅ ስሜቱን ታውቀዋለህ። እንደዛ ያመመኝ የለበስኩትን ነገር ያለው በረንብ ነው የለበስኩት። አንዱ ልብስ አስር ኦክሬሊስ ስር አደረኩትና በቃ ማምለጥ ካለብሽ አምልጭ ከዚህ በኋላ እድል የለሽ ድጋሚ ካገኙኝ ደግሞ ምን እንደሚፈጠርብኝ ብዬ ብቻ ይሄን ያክል መንገር ነው የሮጥኩት። ይሄን ያክል ነገር ነው የሮጥኩት ብዬ አልነግርክም አላውቀውማ። እዛ ጋር እኔ ዳይን አይደለም እያመጣሁ ይርቅ በቃ ይርቅ የሆነች ብርሃን ነገር ታየች። እዛው ጫካ ስር ነው ብያለሁ። እዛው የገጠር ቤት ናት። ብቻ ይቻ ድረሱልኝ በቃ የሆነ አለል ድረሱልኝ እባካችሁ ድረሱልኝ እባካችሁ ብዬ ስል በር ተከፈተ። ሲከፍቱልኝ ትልቅ ሰው ልዩና ባልና ሚስት ናቸው። በቃ ገብቼ እነሱ ጋር ወደኩባቸው። እነሱም እግዚአብሔር ይስጣቸው ከሌት ተላኩ ለኔ ከሌት ተላኩ መላእክቶች ብዬ ነው ማስባቸው እንጂ ለኔ ሰዎች አይደሉም። ለምን በሰዎች ብዙ አይነት በደሎች ደርሶብኛል። በሰዎች በቃ የማይባል በደሎች ደርሶብኛል። እንደዚህ አይነት ሰዎችም አሉ ብዬ እንዳስብ ለኔ ተደረገልኝ። እነዛ ሰዎች ያው ገጠር ነው ብያለሁ። የሆነ ቅጠላ ቅጠል አመጡና ሰውየው ጨፍጭፈው ምን ብለው ግሪል እንደመዳይት ምናምን ነገር አድርገው ለዛች ሌሊት ቤትን ብዬ አደርኩኝ። ማለት ከየት የመጣሽ ምናምን ነገር ብሎ አልጠየቁሽም? ያው መጠየቃቸውም አይቀርም እነሱም ይፈራሉ እኮ ብለው ሲሉኝ በመኪና እየመጣን ነበር። ሽፍቶች አስቆመውን ነው እንደዚህ አምልጬ ነው በቃ ሽፍቶቹን ሲሉኝ እንጨት ነው የቆረጠኝ። ያው የሚወጉ እንጨቶች አይደል መስታወት ካልኩ ማለት ነው እንጨት ነው የቆረጠኝ ምናምን ቢልና ሽፍቶች እያባረሩኝ በቃ ለማምለጥ ነው ብዬ ነገርኳቸው። እሱን ነገር አደረጉልኝ። ጠዋት ላይ ልጆች አሏቸው። አንዷ 21 እና 22 ትሆናለች። ጠዋት ላይ ወደ አቅራቢ ወዳለው ጤና ጣቢያ ግን እኔ እዛ መሄዱንም አልፈለኩትም ነበር። ለምን ብትለኝ ያው አንድ አካባቢ ነው ብዬ ካለው ሩጣ ወዴት ማታመልጥም ተብያ አቅጣጫ ይታወቅብኛል። እዛ መሄድም አልፈለኩትም ነበር ጤና ጣቢያ። እዛ ጤና ጣቢያ ሄድኩኝ። እግዚአብሔር ይመስገን አለው። ያው ከረጅም ጊዜ በኋላ አለው ከመሙም በኋላ ያው ሕክምና ተደረገልሽ አይደለ? እሺ ማለት ከዛ በኋላ ሕክምና ምናምን ካገኘሽ በኋላስ እንዴት ማለት ወዴት ሄድሽ? ተመለሰሽ እነዛ ሰዎች ጋር ሄድሽ? ምን ተፈጠረ? እስኪ አልሄድኩም እነዛ ሰዎች ጋር ነገር ይካሉ ምንም ነገር የለኝም። እነዛ ሰዎች ናቸው ለሕክምናው የሚያደርጉልኝ። ከዛ በኋላ በቃ እኔ ሰዎችም መለመን ጀመርኩኝ። ሰዎችም ድጋሚ ማስቸገር አልፈለኩም። ያው በእኔ ምክንያት ምንም ነገር ሊደርስባቸው አልፈለኩም። ወዴት ነው ሲሉኝ አይ በቃ እኔ ወደ አዲስ አበባ ነው የምሄደው አዲስ አበባ ነው ዘመዶች ምናምን ያለው ብዬ እነሱም ተሰናብቼ ወጣሁ። በምን መጣሽ ማለት ወደ አዲስ አበባ በምን ያው አገኘሽ ወይስ? ለመጀመሪያ ጊዜ አልዋሽክም ለምኛለሁ። በቃ ለምኛለሁ። መኪኖች እያስቆምኩ ለመንኩ። በቃ ወደ አዲስ አበባ የሚሄድ ሰው ካለ ወደ አዲስ አበባ ጭኖኝ እንዲመጣ ወደ አዲስ አበባ ካለ ደግሞ እኔ ሲጀመርም በዛ ሰዓት መኪናም አላመንኩኝም ምንምም አላመንኩም ያልፍ ነገርም አላምንም ነበር። በቃ ሰዎችን ራበኝ ጠማኝ አብሉኝ እንደዚህ ሆኛለሁ እንደዚህ ተጎድቻለሁ ብዬ ሰዎችን ለመንኩኝ።
ሰዎችን ካላመንኩ በኋላ ያው ሰዎች ደጋጎችም አሉ፣ መጥፎችም እንዳሉ ደጋጎችም አሉ። ረዱኝና ወደ አዲስ አበባ ከዛስ ማለት አዲስ አበባ መጥተሽ የት ነበር ያደረግሽው? ቀጥታ መጀመሪያ ምንድን ነበር ያደረግሽው? ያው አዲስ አበባ መጥቼ አንድ ማቃት የልብ ጓደኛዬ ብዬ ምልክ ያችኛዋ ነጋዴ ነበረች ብያለሁ። እሷ ጋር መሄድን አልፈለኩም። ለምን ብትለኝ በሷ ምክንያት ነው ያችኛዋ ስትሆን ነገ የመጣች። አሁን ላይም ፍራቸውን ፈጠሩ። እሷ ጋር ከሄድኩ ድንገት ይታወቃሉ ብዬ ፈራሁ። ያው ሌላም ሰዎች ነበሩ። ነጋዴ ስትል አንድ ነጋዴ ጋር ብቻ አይደለም ዕቃ የምታመጣው፣ ሌላም ነጋዴዎች ነበሩ። እነሱ ጋር ሂጄ የደረሰብኝ ያው በእንደዚህ ምክንያት በቃ በእንደዚህ ሽፍታዎች እቃዎችን ቀምተውኝ ነው እርዱኝ በቃ ቢያንስ ምናምን ብዬ ስለ እነሱም ያውቁኛል። ፊታቸው ሊያዞርብኝ አልፈለጉም። ረዱኝ። ያው ረዱኝ ስልክ በእኔ በዛ ሰዓት የሚሰጡኝ ትንሽ ብርም ለእኔ ከምንም ነገር በላይ ነበረች። ረዱኝ። ንግድን አውቀዋለሁ ብዬ ካለሁ ትንሽዬ ቤትን ባትባል ለሳሳ ቤት ተከራየው። ከዛ በኋላ ቆሎም ምንም እየሸጥኩ መኖር ጀመርኩ። አንተ ዛሬ ላይ እስከምታገኝ ድረስ ይሄን ነበር የኔ ህይወት። አንተ ከመጣክ በኋላ ደግሞ እግዚአብሔር ይስጥክ። በቃ ሌላ ምንም ልል ነገር አልችልም። አሁን ባለውበት ነገር እግዚአብሔር ይስጥክ ነው የምልክ። አንተው መተክ ሰው አለሽ መባሉ ሆስፒታል ወስደክ ብዙ ነገር ለኔ ጥረክልኝ። ቢያንስ ሰዎች ለኔ በፈጸሙብኝ በደል ሰዎችም ጥሩ ሰዎችም እንዳሉ ምን ያሳየከኝም አንተ ነበርክ። ማለት ያው እኔ በጣም በርካታ የሴምራ አባላቶች በደል እየደረሰባቸው ስቃይ መከራ እየደረሰባቸው እንደሆነ በደንብ ነው የምናውቀው። እንዲህ አድርጌ በእንደዚህ አይነት መንገድ ነው ያገኘሁሽ ብዬ ልነግርሽ አልፈልግም። ላንቺም ለተመልካችም በዚህ ሰዓት እንደዚህ ብዬ ለመናገር አልፈልግም። እሷን እንዴት እንዳገኘኋት የወዲትን እንዴት በእጄ እንዳስገባኋት እኔ በአሁኑ ሰዓት ማውጣት አልፈልግም። ምክንያቱም ይህንን ራሱ ጥቆማ የሰጠኝ ይህንን ነገር እሷ ያለችበትን ቦታ ያሳወቀኝ ሰው በራሱ አደጋ ላይ እንዲወድቅ አልፈልግም። ምክንያቱም ስለዚህ ይህንን ነገር በውስጤ ይዤው ከጓደኞች ጋር እንዲቀመጥ ፈልጋለሁ። ባገኘኋሽ ሰዓት ደግሞ ትንሽ ጥሩም አልነበርሽም። በእርግጥ እኔንም ፈርታኝ ነበር። ትክክል ነች። ምክንያቱም እኛም በመከራ ከዛ ቦታ ላይ ወስጄ እዚህ ቦታ እንድትቀመጥ ሳረጋት በመከራ ነው። እሺ ብላን ሳይሆን አስገድደናት ነበር ከዛ ቦታ ላይ ይዘናት የወጣ ነው። ምክንያቱም ፍራቻ አለባት። ነጋዴ ነኝ ብላ የቀረበቻት ሴት ለብዙ መከራ ለብዙ ስቃይ አዳርጋታለች። አሳልፋ ለአሞቱ ይሽጣታለች። ምግቧን መርዛ ቀለበቷ እንዲወርቅ ተደርጎ ምን ተብሎ ለአሞቴ ጎሳ እዛው ቦታቸው ድረስ ገጠር ድረስ ይዘውላቸው ሄደው ነበር። ነገር ግን ቅድም እሷም ብሏለች፣ ትረፍ ያላት ነፍስ ምንም አይነት ነገር ቢፈጠርባት አትሞትም፣ አታልፍም፣ ትተርፋለች። እሷም እንድትኖር ስለተፈቀደላት ነፍሷ እንድትቀጥል ስለተፈለገ ምንም ነገር ሳይደርስባት ከዛ ቦታ ላይ አምልጣ መውጣት ትችላለች። ውድ ቤተሰቦች ዛሬ ላይ አንድ ነገር ለዮዲት ማሳወቅ እፈልጋለሁ። ከዛም ባሻገር የሆነ ቦታም ዮዲትን ይዣት መሄድ እፈልጋለሁ። ለዚህ ሁላ ነገር መንስኤ የሆነን ሰው ልነግርሽ እፈልጋለሁ። ማለት እቺ ነጋዴ ነኝ ብላ አንቺን የተዋወቀችሽ አንቺን ያግባባችሽ አዲስ አበባ እንድትመጪ ቤቷ እንድታድሪ እቃ በቅናሽ የምትሸጥልሽ ሴት እነዛን ሁላ እቃዎች ቀንሳ ስትሸጥልሽ የነበረው አዋቷት ሳይሆን አንቺን ማጥመጃ በደካማ ጎንሽ መግባት ስለፈለገች ብዙ ጊዜ የምታደርገውም እንደዛ ስለሆነ፣ ስለዚህ እቺ ሴት ራሷን ዲና ብላ ነው የምትጠራው። ዲና ተብላ ከብዙ ሰዎች ጋር ስትግባባ ከብዙ ሰዎች ጋር አንድ ላይ ስትሆን ዲና ብላ ነው ራሷን የምታስተዋውቀው። ልክ ነኝ አይደል? ብዙ ሰዎችን የበደለችው አንቺን ብቻ ሳይሆን የሴምራ አባላቶችን በጠቅላላ ያሳልፋ ለአሞቶች እየሸጠች ያለች ሴት ነች። እና ለዛ ሁላ ነገር እኔ ይቅርታ መጠየቅ ፈልጋለሁ። ይቅርታ መጠየቅ የምፈልገው ለምንድን ነው? እንዲህ ስታረግሽ የነበረችው ሴት ይሄን ሁላ ነገር የበደለችሽ በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ ከ440 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮችን
በኔት ኤሪያ ለሽያጭ አውጥተናል። የንግድ ሞላችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ በሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ፣ ሰፋፊ የፓሴንጀር እና የካርጎ ሊፍቶችን ያሟሉ ሲሆኑ ስኬሌተር፣ በቂ የሆነ የውሃ አቅርቦት፣ ጄኔሬተር፣ ይቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለተጨማሪ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ዲና የተባለች ሴትዮ ለኔ እንዳክስት ነች እንዴ? እንዴት ነው ማለት ያልገባኝ ነገር እንደዛ በደል የፈጸመችብኝ ሴትዮ አንተ ደግሞ ለኔ አሁን ላይ ጥሩ መሆን? አይ ይሄማ ማይሆን ነገር ነው። ይሄ ትክክል አይደለም። አንተ መልሰክ ለሷ ነው እንዴ? አይደለም እኔ ለሷ አይደለም የምሰራው ወይ ደግሞ አይደለም ነው እንጂ ባይኖር እንደዛ በደልና ስንት ነገር ያሳየች ሴትዮ አንተ መልሰክ ደግሞ ለኔ ጥሩ ልትሆንልኝ አይገባማ ነው? አንተ መልሰክ ለሷ አልሸጥ ነው ድጋሚ እንደዛ ብለሽ አታስቢሽ። መጀመሪያም ያልነገርኩሽ ለዛ ነው። በጣም ደህና እንድትሆኚ ወደ ራስሽ ሙሉ በሙሉ እስክትመለሽ ድረስ ተጠብቀ የነበረው መጀመሪያም ፈርተሽኝ ስለነበር እንዳትሸሽ ስለፈለኩ አሁንም ፈራለሁ። ይሄ ብዙ ነገር ያሳለፍኩ ሰው ነኝ፣ ፈራለሁ። አልፈርድብሽም። ትክክል ነሽ። እኔ ትክክል ነሽ። ብዙ መከራዎች ደርሶብሻል። በሷ ብዙ ስቃዮች ደርሶብሻል። ህይወትሽን አመሰቃቅሏለች እሷ። ልብ ብለሽ እንድትሰሚኝ የምፈልገው ነገር አይ ታላቅ ተረጋግኛ በፍጹም ልንጎዳሽ አይደለም። ስሜትሽን እንድትቆጥቢ ይፈልጋለሽ። አንድ ነገር ስሚኝ፣ እኔ አንቺን ማገዝ ብቻ ነው ፈልገው። እሺ ይሄን አክስቴ ነች ብዬ ነገርኩሽ ምትነገረኝ እኮ ስለቀላል ሰው እኮ አይደለም ምትነገረኝ። ብዙ ነገር ያሰጠች እሷ ላጠፋችው ጥፋት እኔ ይቅርታ መጠየቅ ስለፈለኩ ነው። ምክንያቱም የኔ አባት ተብሎ የሚጠራው አቶ አንዳርጋቸው የሷ ወንድም ስለሆነ የሷ የዘር ግንድ ስለሆነ ነው በሷ ስም እኔ ይቅርታ እየጠየቅኩ ያለሁት። በሷና በወንድሞቿ ስራ ምንም የማያውቀው ምስኪኑ አባቴ በእነሱ ስር እንዲጠቃልል አልፈልግም። ከዛ ባሻገር ደግሞ አንድ ተጨማሪ ነገር ልንገርሽ። ስሚ፣ ለኔ አክስቴ ነች ልበልሽ እንጂ እንደ አክስት ነች እንጂ ትክክለኛ አክስቴ አይደለችም። ይሄንንም ነገር በደንብ ስሚ። አንድ ሚስጥር ልንገርሽ። እኔ ራሱ አንድ እናንተ ጎሳ ወይም ደግሞ የሴምራ አባል መሆኔን እንድታውቂ እፈልጋለሁ። እንዴት ነው? በምን መንገድ? ታሪኩ በጣም ረጅም ነው። ይሄ ነው ብዬ አሁን ላይ ልነግርሽ አልችልም። እኔም ቅርብ ጊዜ ነው ያወቅኩት። እኔ አክስቴ እሷ የሆነችው በአሳዳጊ አባቴ እንጂ በትክክለኛ አባቴ እህት ሆና አይደለም። ያሳደገኝ አባቴ ሌላ ነው። እኔም አንቺ የተወለድሽበት የገጠር ከተማ ላይ ነው የተወለድኩት። ጎሳ ውስጥ አሉን እንጂ እኔ በሌላ አባት ተወልጄ እንዳደኩ ነው። ገባሽ አይደል? እናቴ ያገባችው አባቴ ያሳደገኝ አባት ያ ነው። ከዛ ውጪ ግን እኔ የተፈጠርኩት ወይ ደግሞ እኔ የተወለድኩት እናቴ አሁን አባቴ እያልኩ ከምጠራውን ሰው ከማግባቴ በፊት ከእናንተ ጎሳ ወይ ደግሞ የሴምራ አባል ከሆነ አንድ ሰው እንደተወለድኩ ቅርብ ጊዜ ነው የሚያወቁት። ስለዚህ እኔ ይህንን ነገር እያጠራሁት መሄድ እፈልጋለሁ። የሴምራና የአሞቴን ግጭት ማስቆም እፈልጋለሁ። አንቺም ብቻ አይደለም፣ በተደጋጋሚ ጊዜ የሴምራ አባላቶች እያንዳንዳቸውን እኔ እያፈላለኩኝ የተሻለ ቦታ ላይ እንዲደርሱ እያደረኩኝ ያለሁት ህይወታቸው ሰላም እንዲያገኝ ነው የምፈልገው። ረጅም ዓመት ስትሳደዱ፣ ረጅም ዓመት ስትሯሯጡ፣ ረጅም ዓመት በድብብቆሽ ኖራችኋል። ከባድ ነው። ያንን ነገር ማስቆም ነው የምፈልገው። ይቻላል? አዎ እችላለሁ ብዬ አምናለሁ። ከእግዚአብሔር ጋር እችላለሁ። እኔ ባልችልም እግዚአብሔር ያግዘኛል፣ እችላለሁ። ምን ይቻላል አይመስልም። ምን ይከብዶኛል። ይኸውልሽ አሁንም ረጋ በይ። ዛሬ ላንቺ አንድ ሌላ ተጨማሪ ስጦታ አለኝ። ማለት ይዤልሽ የመጣሁት ሀበሻ ቀሚስ አለ። እሱን ለብሰሽ አንድ ቦታ ይዤሽ ሂጄ የሆነ ሰው አስተዋውቄሽ ከዛ ሰው ጋር የተወሰነ ነገር ልንጨዋወትና ላንቺ የሚጠቅምሽን ነገር ማድረግም ጭምር ፈልጋለሁ። ያን ሰው እንዴት ማመን እችላለሁ? ችግር የለውም። ያ ሰው የኔ ሰው ነው። ሰው ማመን ከብዶኛል። እኔ እረዳሻለሁ። ምንም ብትይ እረዳሻለሁ። እኔ እስካሁንም ድረስ ይህን ጉዳት ያደረሰችብሽን ሴት እንደማውቃት ምናምን ያልነገርኩሽ ደንግጠሽ ሌላ ነገር ለማድረግ እንዳትወስኝ
እዚህም ከዚህ ቀደምም ራስሽን ለማጥፋት ሞክረሽ ነበር። አሁንም ደግሞ በእነሱ እጅ ነው የገባሁት በእነሱ ቁጥጥር ስር ነኝ ብለሽ እዚህም ደግሞ ራስሽን የማጥፋት ሙከራ እንዳታረጊ ስለፈለኩ ነው ዝም ያልኩሽ። እስካሁንም እሷን እንደማውቃት ነው ያልነገርኩሽ። ዛሬ ላይ ግን ጊዜው ደርሶ የነገርኩሽ ለአንቺ ለየት ያለ ነገርም ስላለኝ ከዚህ በኋላ ከጎንሽ ሰው እንዳለሽ እንድታቂ በጎሳነት እኔ አንድ ጎሳ ስለሆነም ብቻ ሳይሆን እኔ ሰው በመሆንሽ ብቻ ከጎንሽ ነኝ፣ ወንድምሽ እሆናለሁ። እልሽ ላታሚኝ ትችያለሽ። ግን አሁን የምንሄድበት ቦታ ከደረስን በኋላ ሞር የማሳይሽን የምነግርሽን ነገር ሰምተሽ ከኔ ጋር ትስማሚያለሽ ወይ ደግሞ ታሚኛለሽ ብዬ አስባለሁ። ያው ባላምልክም የምጎዳው እኔ ነኝ፣ ባምልክም የምጎዳው እኔ ነኝ። ከዚህ በኋላ ሁሉ ነገር ለፈጣሪ ትቻለሁ። ትክክል። ሰዎችን በማመኔ ተጎድቻለሁ። እልሽ አንቺን የጎዳችሽ ሴት እኔንም ጎርታኝ እኮ እልሽ ያገኘሁሽ ሰሞን እዚህ አስቀምጬሽ ከዛ በኋላ ጠፍቼ ነበር አይደለ? የኔ ሰዎች ጓደኞቼ ነበሩ ሲንከባከቡሽ የነበሩት ማን አይደለ? በዛ መሃል እኔም እንዳንቺ ትንሽ ማለት በምግብ ውስጥ የማይሆን ነገር ሰጣኝ። እኔም ጸበል ላይ ቆይቼ ነው የመጣሁት። ለዛ ነው እንደዚህ ጠፍቼብሽ ከ2 ሳምንት በላይ ቆይቼ የመጣሁት። ገባሽ አይደል? ስለዚህ ሁለታችንም በአንድ ሰው በደል ደርሶብናል። ስለዚህ አሁን ራስሽን አረጋጊ። ከዛን ልብሱን ይሰጡሻል። ልብስሽን ትለብሽና መሄድ ያለብን ቦታ እንሄዳለን። ራስሽን ግን በደንብ አረጋጊ። በጣም ስሜታዊ ሆነሻል። ራስሽን አረጋጊ። ማልቀስሽን አቆሚ። ፍራቻሽን ታይ። በቃ እንዳልሽው ሁሉ ነገር ለእግዚአብሔር ስጪ። እሺ ለማንኛውም ውድ ቤተሰቦች ያው የወዲትን ከዚህ በላይ ማስጨነቅ አልፈልግም። ምንም ብትል ብትፈራ፣ ብትሳቀቅ፣ ብትደነግጥ፣ ብትደነብር ትክክል ነች። ምክንያቱም በዲና የምትባል እርኩስ ሴትዮ የደረሰባትን ነገር ሰምታችኋል። እንግዲህ ራሷን አግባብታ ነጋዴ መስላ ምን ብላ እቃ አቅርባላት ምናምን ነገር ብዙ የማይሆን ነገር ውስጥ ከታት፣ ወጥመድ ውስጥ ከታት፣ ህይወቷን ስቃይዋን አብዝተዋለች። ህይወቷን አመሰቃቀላባታለች። ዛሬ ላይ ግን እግዚአብሔር ፈቅዶ እቺ ሴት ደህና እንድትሆን እስከዛሬም ድረስ እንደዚህ ሚዲያ ላይ ያላወጣኋት ምን ያላልኳት አውቄ ነው ዝም ያልኩት። ወደ ራሷ እስከምትመለስ ድረስ እየጠበቅኩ ነበር። የዲና ስራ ምን ያህል ክፋት እንዳለው ይሁን እቺ ሴት አይሆኑ ነገር ላይ ሆና በቃ የሴምራ አባል አግኝቼ አንድ እኔ ጋር እንዳለች ማሳወቅም ስላልፈለኩም ጭምር ነው። ስለዚህ ለማንኛውም ውድ ቤተሰቦች እስኪ ተረጋጋና አንድ ቦታ ይዣት እሄዳለሁ። እናንተም እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉኝ እፈልጋለሁ። የትም ቦታ ሳትሄዱ ከጎኔ እንድትቆሙ እፈልጋለሁ። በድጋሜ አብራችሁኝ ነው። መልካም ጊዜ